እሱ ያቀረበው ያወዳደራል ኮምፓራቲቭ ከ135 ሚሊዮን ምናምን ሳይሆን ራሱ አገር ውስጥ የሚኖረው ማህበረሰብ የዲሞግራፊክ ክራይሲስ አለ፣ የፖለቲካ ክራይሲስ አለ፣ የኢኮኖሚ ክራይሲስ አለ፣ የዲሞግራፊክ ክራይሲስ አለ። አንድ ሀገር እንደ ሀገር ለመቀጠል ከሚያስፈልጉት ትክክል ይሄ ነው ያለው። የሪሶርስ አጠቃቀማቸው ላይ ባህርን ከጅቡቲ አንሻማም እንዴት ይላል አንድ ሀገር መሪ? የራሱን ጥቅም ነው ማስከበር ያለበት። የኛ ግመል ጠጣበት ጅቡቲዎች ይሸቅሉበት ማለት ሪሶርስን አይተጠቀም መሬት አትጠቀሚ ማለት ነው። አንደኛ እንደ ሀገር የሚያደርገው መሬት ሪሶርሱ ነው፣ ድንበሩ መሬቱ ነው። መሬቱን እንትኑን ሪሶርሶቹን አንጠቀምም ካለ ጅቡቲ ትጠቀምበት የኛ ይቅርብን ካለ የማይቆረቡት አይነት አቆራረብ እንደ ሀገር መሪ ማለት ነው። ማህበረሰብ ደግሞ ሌላኛው ሀገር የሚያደርገው ህዝብ ነው። ዴሞግራፊው ሌሎች ሀገሮች ላይ የሚኖር ሌላ ከተማ ላይ የሚኖር ኡጋንዳ የሚኖር ህዝብ ከከረን ከበለጠ ወጣት ካልኖረበት የዲሞግራፊክ ክራይሲስ አለ ማለት ነው። የኢኮኖሚ ክራይሲስ፣ የዲሞግራፊክ ክራይሲስ፣ የፖለቲካ ክራይሲስ ውስጥ ናቸው። ፍሬምኖን አወጣች እነኚህን ነገሮች ለማመላከት እንጂ ኮምፓራቲቭሊ እንጂ ምን አገናኘው አይደለም፣ የሚወዳደር አይደለም። እኛ መዋለ ህጻናት ውስጥ እኮ ባለፈው 4-5 ዓመት ውስጥ 4 ሚሊዮን ህጻናት አዲስ መዋለ ህጻናት ተሰርቶ 35 መዋለ ህጻናት ተሰርቶ 4 ሚሊዮን ህጻናት ናቸው ያሉ which is ከ2 ሚሊዮን በሁለት እጥፍ የሚበልጥ ህጻናት ራሱ መዋለ ህጻናት ያሉን ይበልጣሉ። ሶ የምናወዳደረው ነገር የለንም። እሱ ያወዳደረ ሳይሆን እንደ ስቴት ብናየው ትክክለኛ መንግስት ቢሆን ዲሞግራፊው ከጁ ያመለጠ ኢኮኖሚው ኮምፕሊትሊ የላሸቀ ሪሶርሶቹን ለመጠቀም ፈቃደኛ ያልሆነ ፖለቲካው ደግሞ ቀጠናን በመረበሽና ሌሎች ላይ ምቀኛ በመሆን ላይ ሴንተር ያደረገ ነው። አሰች ዲል ሊደረግ የሚገባው ዲስቴብላይዘር መሆኑ ላይ ፎከስ ማድረግና ፐርሰናሊቲ ዶክትሪኑ ላይ መሆን ነው ያለበት እንጂ we cannot focus እንደ ኖርማል ስቴት ጅቡቲ እንደምናየው ሶማሌ እንደምናየው ፍራግመንቴሽን ቢኖርባቸው ራሱ አትሊስት ኦፕሬት የሚያደርጉት በስቴት ዶክትሪን ነው። ይሄ በሳል ዶክትሪን ነው ኦፕሬት የሚያደርገው እንደ ሬበል ግሩፕ ማመንጫ ነው እየተሰራበት ያለውና እንደዛ ታርጌት ካላደረግ ነው የተሳሳተ ከዚህ በፊት መንግስታት የሰሩት ስህተት እንዳንደግም የሚል ነገር ነው ያየሁትና አይ ቲንክ በዛ ምስል ውስጥ ቢታይላለኝ። ፍሬ መጀመሪያ ሰላም ጤና ይስጥልኝ። እኔ እንኳን የአራዳ ልጆች የከተማ ልጆች የመበሻሸቅ ፖለቲክስ አነጋገሩም ችሎታውም የለኝም እና አንዳንድ ጊዜ አይ ጌት ሎስት ሶ ብዙ ኢንተረስትም የለኝም። እንደዚህ ሳታየሮች ምናምን ብሎ መበሻሸቁ ትክክል ነው ብዬ ስለማላስብ ብዙ አይኬርለስ ማለት ነው። በዋናነት ግን በሁለት ጉዳዮች ላይ ሀሳቤን መስጠት ፈልጋለሁ። አንደኛው በጽምዶን በሚመለከት አሁን ሻዕቢያና ህወሓትም ሙሉ አይደለም ሜቢ 1/8 እንደሚሆነው ነው። ምንድነው ሩብም አይደለም ከሩብ በታችም ነው አሁን ያለው ስልጣን ላይ ያለው ወይም ስልጣን ተቆጣጠሩ ከሚለው የህወሓት ኃይል በየትኛው መለኪያ ለትግራይ ህዝብ ለአካባቢም የማይበጅ ለራሱ ጥቅም ከተጠያቂነት ለማምለጥ ብቻ ተብሎ ከ1 ሚሊዮን በላይ የህዝብ ህይወት የትግራይ ወጣት፣ የትግራይ ሴት፣ የትግራይ ህፃን አልቆ እንደገና አሁን እንደ አምና አይደለንም፣ አሁን በተሻለ ሁኔታ ነን፣ ስብርባሪ የሻዕቢያ መድፍ አምጥተናል፣ ከዚህ ከመረብ አሻግረናል በሚል ተልካሻና ፍጹም እዚህ ግባ የማይባል በትግርኛ ብዳዕ ይሉታል ወይም ደግሞ እንደ ትምክህት ትዕቢት ማለት ነው። ዳግም የትግራይ ህዝብ ኃላፊነት በጎደለው የሻዕቢያ አዳኝ ወይም መሳለቂያ የሚያደርግ ፍጹም ዋርሎርዲዝም የሆነ አካሄድ ነው እየሄዱ ያሉት። በእኔ እምነት ሻዕቢያ ለህወሓት ከሚገርማችሁ በታሪክም ማለት ነው እንደ ትክክለኛ ፓርትነር አይቶት አያውቅም። በናቅፋ ላይ ከ3 ወር በላይ የቆየ አንድ ነባር እና ህወሓት ከጀመሩ የፖለቲካ መሪዎች በደርግ ጊዜም የኮማንዶ ሰልጣኝና አሰልጣኝ የነበረ
ኋላ ህወሓትን ከ11ዱ የህወሓት የመጀመሪያ ታጋዮች አንዱ የሆነው አስገደ ገብረስላሴ የሚባል የህወሓት ታጋይ በ4 ቅጽ ጽፎታል። 4 መጽሐፍት ፕሮዲስ አድርጓል። ዋናው የዚህ በተለይ በኢትዮ ኤርትራ ፖለቲካ እና በህወሓትና በሻዕቢያ ያለው ግንኙነት በደንብ አድርጎ ሲተነትነው የባሪያና የጊልያ ነው የሚለው። ማለት የባሪያና የጌታ ግንኙነት ነው የሚለው። 3 ብርጌድ ያክል ዶልፊን ፍሬ ይግረማል። 3 ብርጌድ ያክል ናቅፋ ሄዶ ተዋግቶ ሻዕቢያን አድኖ የሻዕቢያ ከፍተኛ አመራሮች እነ መሐመድ ሸሪፎ ሳይቀሩ አሁን ኢሳያስ ጉድጓድ ውስጥ ለ20 ዓመት ካሰራቸው በኋላ እየሞቱ ያሉ ሰዎች እነዚህ የትግራይ ሰዎች መተኮስ ያስተማርናቸው እኛ ነን እና ሊሰለጥኑ እንጂ ሊከላከሉ ሊዋጉ አልመጡም የሚሉ ሰዎች ናቸው። 1977 ዓመተ ምህረት ከዛ በኋላ ነው መሆኑ ነው እንግዲህ አስቡት። ከዛ በኋላ የትግራይ ህዝብ የድርቅ አደጋ አጋጥሞት በዚህ እኛ በምንቆጣጠረው የኤርትራ መሬት በሰላም ማለፍ አይችልም ብለው የትግራይን ህዝብ እንዲያልቅ ምክንያት ሆነው እያወቁ ፐርፐስሊ ማለት ነው። the hate is rooted ነው፣ በጣም ዲፕ ነው ጥላቸው። ይሄ የሆነ ስቲል ህወሓት በባሪያነት ያገለግላል ሻዕቢያ። መጨረሻም የአሰብ ጦርነት አለ፣ ህወሓቶች የተካፈሉበት በርካታ ሌሎች ጦርነቶች ነበሩ። የሻዕቢያ የተወሰነ ሰራዊት በተለይ በዚህ በሽሬ አካባቢ ወደ አጠቃላይ ከኤቱዚ ከ300 የማይበልጡ ሰዎች እንደተሳተፉ ታላላቅ የህወሓት መሪዎች ጽፏል። ነገሩ አስራትም ጽፏል። ሀገርም አስረክቧቸው የመጀመሪያው አገር without any discussion without any negotiation በግል ደረጃ እንኳን እኔና ፍሬ ብንፋታ ተጋብተናል ብላችሁ አስቡና ፍርድ ቤት ስንሄድ ሂሳቦች ይወራረዳሉ እኮ። ይሄንን ያንቺ ነው፣ ይሄንን የኔ ነው፣ ሶፋው ያንቺ ነው፣ አልጋው የኔ ነው ይባባላል አይደለም እንዴ? ዳኛ ቁጭ ብሎ ይሄን ላንተ፣ ይሄንን ልጆች ካሉ የልጆቹን ማሳደጊያ የልጆቹን ጉዳይ እንደዚህ ነው ብሎ እንትን ይላል። አገርን በሚመለከት አገርን ያክል በዚህ አይነት በትግርኛ አኮይ ደቅ ሐፍቲ ይባላል። አኮይ ደቅ ሐፍቲ ማለት ዶክተር ገብረየሱስ የሚባል አሁን ትግራይ ውስጥ ያለ አንድ የአዲስ አበባ የመቀሌ ዩኒቨርሲቲ አስተማሪ ሲናገር ምንድነው ያለው? የኤርትራ ጉዳይ ከኢትዮጵያ የመለየቱ እና እንደፈለጉ አድርገው ኢትዮጵያን ወረው አዋርደው ዘርፈው በቀጣይነት እየዘረፉ የፈለጉትን ማድረግ የቻሉበት ዋናው ምክንያት የራሳቸው ሰዎች አዲስ አበባ የኢትዮጵያ መንግስት ሆነው ቁጭ ስላደረጉ ነው። it is true, that is the fact። መለስ የሚባል ጭራቅ ከትግራይ ይበልጥ ከኢትዮጵያ ይበልጥ ስለ ኤርትራ እንደሚጨነቅ፣ ኤርትራ በሻዕቢያ መሰቃየት የለበትም አንዳንዶች እንደሚሉት እንደውም እኔ እሻላለሁ አይነት ነገር ነው። አቶ ስብሐት ነጋ ህወሓትን እንደ ጭቃ ጠፍጥፎ የሰራት ሰውዬ ከሻዕቢያ በላይ እኛ ህወሓቶች ለኤርትራ ታግለናል ብሎ ቪኦኤ ላይ ተናግሯል። so it never been equal footing አይደለም፣ አልነበረም፣ አሁንም አይደለም። ባይዘው አሁንም በትግራይ ላይ ሌላ ሰቆቃ እንዲመጣ፣ ሌላ የድሮን ድብደባ እንዲመጣ፣
ሌላ የሚግ ድብደባ እንዲመጣ ሌላ እልቂትና ዋይታ እንዲመጣ ለሞት አንድ ሐሙስ ለቀረው ለሻዕቢያ ዲፌንስ ተብሎ በዚህ አይነት ልክ የትግራይን ህዝብ አደጋ ላይ መጣል የሻዕቢያ ድፋዕ ወይ ምሽግ ለማድረግ በዚህ ላይ ሻዕቢያ ጌም ኦቨር። አዎ እውነት ነው። አሁን ቅድም አያጅቦ ያለው የብልጽግና መንግስት ከዚህ ወንጀልና ከዚህ ችግር ነፃ ሊሆን አይችልም። ኢት ኮንትራዲክትስ። አንተስ በትክክል ንስሐ ገብተሃል ወይ? ለትግራይ ህዝብ ይቅርታ ጠይቀህ የትግራይን ህዝብ ካሳ ክሳል ወይ? አትሊስት የሚገባውን አሁን ከህወሓት ጋር መጨቃጨቅና መከራከር ወይም ደግሞ ምግድር ዳር ምንድን ነው የሚባለው በአማርኛ ጠፋብኝ። ቆይ እስኪ ሐስቦ እና ሳይሆን በትክክል እንደ መንግስት እንደ ሆደ ሰፊ የሆነ የሁሉም መንግስት የትግራይን ህዝብ ከስቃይ ለማዳን ከረሃብ ለማዳን የተፈናቀሉትን ወደ ቤታቸው በመመለስ ወይም የመመለስን ሐሳብ ልክ እንደ ህወሓት ከማደናቀፍ ይልቅ ወይም ቀሚስ አደናቀፈኝ እንደሚባለው ከማድረግ ይልቅ እንደ መንግስት እያሰብክ ነው የሚለው የአባጅቦ ሐሳብ አያና ወንድሜ የኔም ጥያቄ ነው። ምክንያቱም አቅም አለው የፒፒ መንግስት አቅም አለው ብዬ ነው የማስበው። ህወሓትን ማስወገድ ይችላል፣ ግን ያንን እያደረገ አይደለም። በዛ ሰበብ በህወሓት ሰበብ እንደ ትላንቱ የትግራይን ህዝብ የትግራይን ህፃናት እየቀጣ ነው። ይህንን እንድንደመጥ ይገባል። ሁሉም ነገር ኤክስተርናላይዝ ማድረግ ትክክል ነው ወይ? በሁሉም ሳይድ። ስለዚህ አያጅቦ ያነሳው በዚች ጉዳይ ላይ ከአያጅቦ ጋር እስማማለሁ። እውነት ነው። አሁንም እጠይቃለሁ እኔ እንደ አንድ ትግራዋይ የተጠቃ ትግራዋይ ሰርቫይቨር በርካታ ቤተሰቦቼ እንዳለቁብኝ እንደሞቱብኝ የአካል ጉዳተኞች ሆነው አሁንም አዋሽ የሚባል መጠለያ አዋሽ የሚባል የድኩማን ማሰብሰቢያ ያደረገው ቲፒኤልኤፍ አሁንም ድኩማን ሆነው እየለመኑ መከራ ላይ የወደቁ የትግራይ ህዝብ አካላት ፒፒ ይህንን ችግር ለመቅረፍ ያለው ፍላጎት ከህወሓት የተሻለ አይደለም። አያና ወንድሜ ሶ አይ ሼር አባ ጅቦን ያለውን በዚህ ጉዳይ ላይ at the same time ይኩን አሳጥረን እናገርበት ነው ማን አንተ ዋይ ጽናሐስኪ ባለቤቶች አሉ። እኔ አሁን ስለ አንድ ጉዳይ ነው ሐሳቤን እየሰጠ ያለው ስለ ጽምዶ ነው። ስለ ጌታቸው ረዳም ባይዘወይ የሚሰማኝን እናገራለሁና ጊዜ ወሰድኩ ከሆነ ነፍርዬ ትነግሩኛላችሁ፣ አቆማለሁ። አንዱ ይሄ ነው። አሁንም ይሄንን ጽምዶ ሁላችሁም እንደምታውቁት እስከ ዛሬዋ ሰዓት እስከ ዛሬዋ ደቂቃ ሻዕቢያ እንደ ሻዕቢያ ወይም በየማነ ገብረ መስቀል መንገድ ወይም በኢሳያስ መንገድ ወይ በድምፅ ሐፋሽ መንገድ ወይም በሐዳስ ኤርትራ መንገድ ጽምዶን በሚመለከት እስከ ዛሬ ድረስ በግልጽ በአቋም በፖሊሲ የተነገረ የለም። ለዛ ነው የባሪያና የጌታ ግንኙነት የሆነው። አወል ስዒድ የሚባል ትላንትና አክሱም ጽዮን ላይ ቆሞ አክሱም ጽዮንን ያራከሰ አረመኔ ተናጋሪ ወይም አክቲቪስት በኩል ነው
ይሄ ደግሞ የንቀታቸው ለከት ነው የሚያሳያቸው። በህወሓት ላይ ያላቸው ንቀት ነው። በዚህ ልክ የትግራይን ህዝብ አደጋ እንደሚጥሉና ትግራይ የሻዕቢያን ምሽግ ለማድረግ እንደተዘጋጁ ምን ያህል ዶንቆሮች እንደሆኑ ነው የሚያሳየው የቲፒኤልኤፍ አሁን የጉጅሌው መሪዎች። ስለዚህ የሚጠቅም አይደለም፣ ትክክልም አይደለም። እንታገለዋለን። እኛ የትግራይ ተወላጆችም እንደማይሆን እናደርጋለን። በዚህ ምክንያት ህወሓቶች አሁን እርስ በራሳቸው እየተባሉ ናቸው። ወደ 5-6 ቦታ ነው የተከፈሉት። አሁን ደግሞ ጠራን የጠራ መስመር ጉባኤ ያደረግን መሪዎች መረጥን ብለው የመንጆርኖ ግሩፕ እና የዓለም ገብረሃድ ግሩፕ ሌላ ጦርነት ውስጥ ገብተዋል። ሰየው ይገባሉ። ገና እንጨምርላቸዋለን። ኩዶስ ነው የምንለው። ኦል ኢን ሾርት ኢን ኮንክሉዥን ግን ጽምዶ የትግራይ ህዝብ ጥፋት ያፋጥን እንደሆነ እንጂ የትግራይ ህዝብ ምንም አይነት ጥቅም የለውም። አዎ እውነት ነው አያና ያለው ፖለቲካው ሕጽቦ ያለ ጌም ኦቨር ያለ ከኢትዮጵያ ሴንትራል ጋቨርንመንት የተጣላበት ዋናው ምክንያት ይህንን ጦርነት ቆሞ የትግራይ ህዝብ ወይም የትግራይ ኃይሎች ከማዕከላዊ መንግስት ያላቸውን ችግር በሰላማዊና ሰላማዊ መንገድ መፍታት አለባቸው የሚል መቋጫ ወይም ስምምነት ወይም ሲግኒቸር ካረፈ በኋላ ይህንን ህዝብ ከኛ የተሻለ ከኛ የበለጠ ከኛ የበዛ ከኛ የጎለበተ አይናችን አፍንጫችን ስር ቁጭ ብሎ አናርፍም፣ የትግራይ ህዝብ ማለቅ ነበረበት። የጀመርነው ፕላን ተኮልፈዋል፣ ተኮሊፍና ኢና ተቋረጠብን፣ ቆመብን ያለው አረመኔ ምዕራብ ትግራይ የአማራ ነው ብሎ እስከ አሁን ከጽምዶ በኋላ የምዕራብ ትግራይን ጉዳይ እንዳታነሱ ብሎ ለነ ደብረጽዮንና ለነ መንጆርኖ መመሪያ የሰጠ አረመኔ የጸረ ትግራይ ኃይል አብሬ አዲስ አበባ መጥቼ የአዲስ አበባን መንግስት ነቅዬ ሌላ ኢትዮጵያን ወይም ትግራይን የሚመጥን ወይም የሚያሻሽል መንግስት ወይም whatever አመጣለሁ ማለት ዘበት ነው። ያው በአገራችሁ ወቅታዊ ጉዳይ እንዲህ ሆናችሁ ስታወሩ ማየቴ ደስ ይለኛል። ይሄ አሁን እየተነሳ ያለው ሐሳብ ህወሓት ለምንድነው ጽምዶ እያለች ከኤርትራ መንግስት ጋር የምትሰራው ነው መሰለኝ ኃጢያቷ። የዛሬና ያርገውና ትግራይ ጦርነት ጊዜ ከትግራይ ህዝብ ጎን ሆነን ድምጽ ስንሰጥ ያኔ ሻዕቢያን ባይኖር ኖሮ እያሉ የሚያመሰግኑ ኃይሎች ዛሬ መጥፋት አለበት ብለው እየመጡ መሆኑን ማስተዋለው ያለውትና ተአምራት ነገራ በጦርነት ወቅት ሻዕቢያን ተጠቅመህ ወያኔን ተጠቅመህ ሻዕቢያን ታዳክምና ኤርትራን ዱላ ብቻ የሚታጠቅ ኃይል አድርገ ማስቀመጥ የሚለው ፖለቲካ ነው አሁን ለመተግበር ላይ እናታች እያላችሁ ያላችሁት። እንደ ኢትዮጵያውያን እንዲህ ነው የሚያዋጣን ብላችሁ ማሰባችሁ እኔ ምንም አደጋ አለው ብዬ አላስብም። ምንም ችግር የለም እሱ ነው የሚያዋጣን ብላችሁ ማለታችሁ። እንደ ኤርትራ የሚያዋጣን ነገር ምንድነው ብዬ ሳስብ አሁን እየመጣ ያለው አደጋ ብልጽግና አስቀድሞ እንወራለን እያለ በጀነራሎቹ በእነ አባዱላ ገመዳ የሚናገረው የነበረውን ነገር ተጋሮች ናቸው አሁን ደግሞ መናገር የጀመሩት። ያ ደግሞ ምንድነው የሚያመለክተው? ህወሓት ለምንድነው ከፕሪቶሪያ በፊት ሲሸልስ ላይ የቀረበላትን የብልጽግና የፌደራል መንግስት ሐሳብ እማትቀበለው ነው? ያ ምንድነው? ታደሰና ጻርቃን ሄደው በነበሩበት ጊዜ የትግራይን ጉዳይ በሰላም እንፍታው አጀንዳ እናድርገው የጋራ ጉዳያችን ኤርትራ ነው ብሎ
ከፕሪቶሪያ ውል በፊት በሲሸልስ የተነበረው ግንኙነት ላይ የቀረበውን ነገር ለመፈጸም ነበር ላይ ታች ይሉ የነበሩት ጻድቃንና ታደሰ እንዲሁም ጌታቸው ረዳ። ትግራይ ውስጥ ያሉት ኃይሎች ደግሞ ከአማራ ጋር ጣልቃ አንገባም፣ ከኤርትራ ጋር አንገባም፣ እኛ የራሳችን ጉዳይ አለን ብለው እየሰሩ እንዳለ ነው የሚገባኝ። ነገር ግን ብዙ ተጋሮች ትናንትና ህወሓትን ለማጥፋት ተብሎ ህግ ማክበር ዘመቻ ሲባል መቼም የህወሓትን ሰዎች ፌደራል መንግስትና ከፌደራል ጋር የተጋገዙ ኃይሎችም የህወሓትን ሰዎች አይደለም ያጠፉት፣ የትግራይን ህዝብ እንዴት እንዳደረጉት እያየን ነው። ስለዚህ ዛሬ ኤርትራ ላይ ጦርነት እንክፈት የምትሉ ኃይሎች ደግሞ ያ ትግራይ ላይ የተፈጸመ ግፍ ኤርትራ ላይ እንፈጽም እያላችሁ ነው። ይሄ ነው እኮ ፖለቲካው፣ ሌላ አይደለም እኮ። የቁጥር ነገሮች እየተነገረ ነው። የብልጽግና ጀነራሎች በቁጥር 2 ሚሊዮን 3 ሚሊዮን እያሉ ቁጥር ይጠሩ ነበረ። ያኔ የትግራይ ጦርነት 95 በ5 ይባል እንደነበረው ነው። ስለዚህ ምንም እንኳ ፍትህ ይፈልጋለው ነፃ የኤርትራ ውስጥ ያለው መንግስት በብዙ ችግር ውስጥ እየመራን ነው የሚል ሐሳብ ቢኖረንም ግን ተጋሮች እንዲሁም የብልጽግና ሰዎች የሚያስቡትን ሐሳብ ግምት ውስጥ በማስገባት ህዝባችን መቀጠል እንዳለበት ስለማምን የፈለገ ነገር ቢሆን ዛሬ መንግስታችንን መደገፍ ብቻ ነው አማራጫችን፣ ሌላ ምንም አማራጭ የለም። እንደውም አንዳንድ ተጋሮች እንደውም እዚህ ያላችሁት ደህና ነው፣ ንግግራችሁ ጥሩ ነው፣ ደስ ይላል ማለት ትንሽ አንዳንድ እንደውም ተጋሮች ኤርትራ የምትባል ሀገር ትጥፋ እያሉ እየተናገሩ ነው። አይ ነው ሰማለሁ፣ በደንብ እኮ ነው የምሰማው ነው። ስለዚህ እኔ አሁን ጌታቸው ረዳ እንዲህ አለ እንዲህ አላለ ምናምን አንድ ጥሩ ነገር የተናገረው ነገርና አንድ የሳታት ነገር ብቻ ኮመንት አድርጌ ሐሳቤን ልቋጭ። በኃይለ ሥላሴ በደርግ በኢህአዴግ ጊዜ የኤርትራ መንግስት ጣልቃ ነበረ ከስልጣናቸው እንዲወርድ ይል ነበረ። ግን ረሳውና ወይ ደግሞ አላስታወሰውም ወይስ ጊዜውን አሁን ባለው አሰላለፍ መጥቀስ ከባድ ስለሆነበት ነው እንጂ ኢህአዴግን አፈረሰ ካለ በኋላ ብልጽግናን በስልጣን እንዲቆይ አደረገ ግን አላለም። በቃ እቺ ብቻ ቅር አለችኝ። ስለዚህ ኤርትራ የምትባል ሀገር ለዘላለም ትኖራለች። ብንተላለቅ መርጣለሁ አይደለም ብልጽግና አገሬ ኤርትራ ሊወር። አመሰግናለሁ። ጽቡቅ ያበዛህ እንጂ ጥሩ ነው። ኦኬ ቴንክ ዩ። አነ ሐጽር ድበል ይዛረብ እሪ አንተ ተናግረሃል እኮ እሱ እኮ ኤርትራዊ ነው። አንተ ኖ ቆይ ሆልዶ ሁለታችሁ እንትን ብላችሁ ማታወሩ። ትግራይ ቀጥል። ትግራይ ሜሞሪያል ኦኬ አመሰግናለሁ። ብዙ ጊዜ የሚነገር አንድ ነገር አለ ማለት ነው። አሁን ቅድም ጽምዶ ሲባል ነበር። ጽምዶ መጀመሪያ የፈጠረው ማን ነው? አብይ አህመድ ነው አይደል? ሁለተኛ ጽምዶ የመሰረተውም አብይ አህመድ ነው። ጌታቸውን ልኮ የመጀመሪያው ስብሰባ ዱባይ ዩኒት እንዲካሄድ ያደረገው አብይ አህመድ ነው። ጽምዶ የመሰረተውም አብይ አህመድ ነው። ኦኬ ጌታቸውን ልኮ ይሰማል። ኦኬ ራይት ናው የትግራይ ክሊር ኤንድ ፕሬዘንት ዴንጀር ምንድን ነው? ልክ አሰብን። ሻዕቢያ አይደለም፣ ህወሓት አይደለም፣ ብልጽግና። ለምን ብልጽግና የትግራይን መሬትና ወጣት ተጠቅሞ ኤርትራን ለማጥፋት ነው እየተዘጋጀ። ኦኬ ሻዕቢያን ያስወገደ ሀብ ነው ፕሮብለም ይዛት፣ ኤርትራን አሰብ ያስመልስ ሀብ ነው ፕሮብለም ይዛት። ያንን ማስፈጸም እየሞከረ ያለው ግን የትግራይን ወጣትና መሬትን ይዞ ነው። ዛትስ ዋይ ብልጽግና አሁንም የትግራይ ህዝብ ቁጥር 1 ጠላት ነው። ጌታቸው ጻድቃን አዲስ አበባ ሄደው ከፌደራል መንግስት ጋር እየሰሩ ነው። አንዳንድ ጊዜ ባይዘው ያ በዛ አዘር ሳይድ ያለው ጠላት ማለት ነው ትግሬ ከሆነ ብዙ ጊዜ የትግራይ ልሂቃን ከለር ይቀላቀልባቸዋል፣ እንደ ጠላት ማየት ያቆማሉ። ጌታቸው ራይትና ከብልጽግና ጋር ነው እየሰራ ያለው፣ የብልጽግና ጥቅም ለማስከበር ነው እየሰራ ያለው። ነገ እነ ጌታቸው እነ ጻድቃን እድል ተሳክቶላቸው ትግራይ ስልጣን መያዝ ቢችሉም የትግራይን ወጣት መልምለው ኤርትራ እንደሚሄዱ ምንም ጥርጥር የለው። ቅድም ይኩናን ነገር ሲናገር ነበር። ብልጽግና
ከፈለገ አቅም ካለው ሻዕቢያን ማስወገድ ሲችል ነው። አቅም የለውም። ባይዞ ራይት ነው ብልጽግና ትግራይ ላይ ያሰበውን እቅድ ኤርትራ ላይ ያሰበው እቅድ ማሳካት ያልቻለው በጽምዶ ምክንያት ነው። ተወደደም ተጠላም ማለት ነው። አሁን ጽምዶ ተፈጥሯል አልተፈጠረም ኦኬ አይ ዶንት ሃቭ ኤኒ ኤቪደንስ ማለት ነው። ግን that's the only reason ብልጽግና ትግራይን መውረር ያልቻለበት ብልጽግና የትግራይን መሬትና ወጣትን ይዞ ወደ ኤርትራ መሄድ ያልቻለበት that's the only reason። አንዳንድ ጊዜ እኮ ኦኬ ብልጽግና እቅድ ትግራይን መቆጣጠር ነው ምናምን ብለን ብናስብ እኮ ኦኬ ወጣቱ ስንቴ ይሞታል፣ ህዝባችን ስንቴ ይረግፋል። አንዳንድ ጊዜ ብለን እጃችን እንስጥ ብልጽግና ይግዛን ይባላል እኮ አንዳንድ ጊዜ ኖ ብልጽግና ግን መግዛት አይደለም እቅዱ። የመጨረሻ ግቡ ወደ ኤርትራ መሄድ ነው። ኤርትራ መሄድ የሚፈልገው ደግሞ የትግራይን ወጣትና መሬትን ይዟል። that's my central point እቺ ናት። ትናንትና ኢኮኖ የትግራይ ህዝብ ቁጥር አንድ ጠላት ህወሓት ነው ሲል ነበር። ኦኬ this is wrong የሆነ ዳያግኖሲስ ነው። ይሄኛው wrong ነው። አናሊሲስ ሰራ ገብቷል። ትንታኔ wrong ከሆነ የምትወስደው አክሽንም wrong ነው። ህወሓት 1001 ጥፋቶች መናገር ትችላለህ። ሞስት ላይክሊ አግሪ እናደርጋለን። የብልጽግና 1001 ጥፋት ልትናገር ሞስት ላይክሊ አግሪ እናደርጋለን። ሶ አንድ ነገር መገንዘብ ያለብን የብልጽግና እቅድ ትግራይን እንደምሽግ መጠቀም ነው። ቅድም ይሄንን ለህወሓት ሲያሸክመው ሰምቻለሁ። ይኩን ነው ኖ ዛትስ ሮንግ ኦኬ ራይት ናው ኤርትራ ኢትዮጵያን የመምታት እቅድ አላት የላትም? ደካማ ሀገር ናት። ማን እቅድ ያለው እንደዛ? የኢትዮጵያ መንግስት ነው። የኢትዮጵያ መንግስት ያንን ፍላጎቱን ማሳካት ያልቻለው ምክንያት ደግሞ በጽምዶ ምክንያት ነው። ተወደደም ተጠላም ማለት ነው። ኦኬ ሻዕቢያ ትግራይ ላይ ጥፋት መፈጸሙ ምንም የምንክደው ነገር አይደለም። ትልቁ ጥፋት ፈጽሟል። ሻዕቢያ ተጋብዞ የገባው በማን ነው? ህዝቡ ብሎ ያንን እንዲፈጽም ተጋብዞ የገባው በማን ነው? የሻዕቢያ አንድ ጥፋት አንድና አንድ ናት። ያንን ግፍ መፈጸሙ ተቀጣሪ መሆን ነው። የአብይ ጥፋት ሁለት ነው። ግፍ መፈጸሙ ብቻ ሳይሆን ጋብዞ ያስገባ ያንን ቁጥር አንድ ጠላት የምትሉ ሻዕቢያን ጋብዞ ያስገባ ብልጽግና። ብዙ የትግራይ ወጣት ራይት ነው አሁን ብልጽግና ጋር ብንጠጋ የሆነ የሚባል ነገር አለ። ኩሊት ከነጥበልና እዩ ምናምን የሚባል ተስፋ ነገር አለ ያላቸው ይመስለኛል ማለት ነው። ብልጽግና ትግራይ የሚመጣው ከነጥበልና ያለው ኢትዮጵያ ጋር ፕሪቶሪያ ስምምነት አለ ነው የምንለው እንጂ ምን ክሪት የሚነጥበል ሌላ አንድ ነገር በብዙ ተጋሩ ላይ የማየው ስህተት ማለት ነው። ጌታቸውና ጻድቃን የትግራይን ወጣት ከሞት ለማዳን የሚመጡ አድርገን እንወስደዋለን። ኖ ጌታቸውና ጻድቃን ሻዕቢያ መወገድ አለበት ብለው የሚያስቡ ስለ ትግራይ ወጣት ደንታ የሌላቸው ሰዎች ናቸው። ፖለቲከኞች መሆናቸውን አንርሳ። ትናንትና ጌታቸው የተናገረው ንግግር በሙሉ የዛሬ 2 ዓመትና 3 ዓመት የተናገረውን ደግሞ ገብታችሁ ስሙት ማለት ነው። ኢቭን ጦርነት ከመፈጠሩ በፊት አዲስ አበባ ሄዶ የተናገረውን ገብታችሁ ስሙት ማለት ነው። ኢትዮጵያ አሰብ ላይ ምንም ጥያቄ የላትም፣ ክሌም የላትም፣ ሞራላውም ህጋውም የሆነ ክሌም የላትም ብሎ የተከራከረውን ቪዲዮ መስማት ትችላላችሁ። ሶ ጌታቸውና ጻድቃን ራይት ነው ከፌደራል ጋር መንግስት ነው የሚሰሩት። የፌደራል መንግስት ጥቅም ነው የሚያስከብሩት። አንዳንድ ጊዜ ትግሬ ስለሆኑ ብቻ ከለር ሊቀላቀልብን አይችሉም። they are enemies of ትግራይ right now ማለት ነው። yes ትግራይ ላይ ለፈጸሙት ጀግንነት ሊደነቁ ይገባል። ዛይሮ ጆይን ካደረጉ ጀምሮ ደግሞ ከብልጽግና ለይተን ማየት የለብንም ማለት ነው። ሶ ግፍ ዲፕሎማሲያዊ ከለላ ሲያደርግ የነበረው በሚዲያ ከለላ ሲያደርግ የነበረው የኢትዮጵያ መንግስት እችን ብቻ ልበል። እኔ ትግራይ ጄኖሳይድ ላይ አንድ አረፍተ ነገር ብቻ ልጨርስ ከዛ ላቁም ማለት ነው። ትግራይ ጄኖሳይድ ላይ ከሀ እስከ ፐ ዶክመንት አድርጌያለሁ ማለት ነው። ከሀ እስከ ፐ ቲክቶክ ላይ ገብታችሁ ማየት ትችላላችሁ። ኦኬ በአይነት ከሆነ እኩል ግፍ ፈጽመዋል። በስኬልም ከሆነ ሻዕቢያ ተጋብዞ የገባው በኢትዮጵያ መንግስት ነው። ራይት ነው ትግራይ ላይ ትልቁ ግፍ ለመፈጸም እየተዘጋጀ ያለው የኢትዮጵያ መንግስት ነው። ይሄንን ሊቀላቀልብን አይገባም።
ኦኬ ይሄን ካልኩ በኋላ ግን ህወሓት ያለን ዲስአግሪመንት እኔ ብዙ ዲስአግሪመንት ይኖርናል ብዬ አላስብም ማለት ነው። እኔ ጨርሻለሁ። መጨረሻ ላይ የምለው አንድ ነገር ይሄንን ልበል። ሐሳባችሁን አሳጥራችሁ መግለጽ ይቻላል። አንድ አለቃዬ ምን ይል ነበር? ሐሳብህን በአንድ ገጽ ሳመራይዝ ማድረግ የማትችል ከሆነ አይዲያ የለህም ይል ነበር ማለት ነው። ሐሳባችሁን በ10 ደቂቃ መግለጽ የማትችሉ ከሆነ ጋይስ አይዲያ የለህም። ስለግብዣው ግን ፒኤልኤፍ ብልጽግናን ፒኤልኤፍ የጋበዘው አይመስልህም? እንደዛ ከሆነ አንተ እንደምታደርገው ኮንፊሽን ከሆነ ኦኬ አንተ ባደረገው ኮንፊሽን ብልጽግና ያመጣ ተፈተተ ያደረገ ሶስት ፒኤልኤፍ ነው። ስለዚህ እዚህ ሁሉ ተጠያቂ መጀመሪያ ናይ ሁሉ አዳምስ ፒኤልኤፍ ማለት ነው። አቃውንካ ፒኤልኤፍ በሰላም በዲሞክራሲያዊ መንገድ ስልጣን አስረክቦ ሄዷል። ኦኬ ከዛ በኋላ የተፈጸመ ጥፋት የስ ይሄንን አንቲሲፔት አድርገው እርምጃ መውሰድ ነበረባቸው። በዛ ጥፋታቸው ማለት ነው። ኦኬ እንደዛ ከሆነ ለምንድን ነው ክልል ውስጥ ገብተው አምባጉራያ ማለት የጀመረው? እስበልስና ከይን ድመሩና ናከፊትና ኢላ መንጀር ነው ቃል በቃል ተዛሪባ ቃል በቃል በቃ ምርጫውና ኮንትሪ አና አይን ድመርልና ናብሳ ሀፍና አይዶ እሺ ሀፍና ነው ይወረን ሶ ዳትስ ዋይ ዲዋላ ስለምታይ ጥያቄ አልገባኝም። ድገምልኝ። ለፍ አሳቤን ተጣጣ እሺ እኔ ልናገር አሁን ፍሬ ይሬ ተናገርና ማለት ነው እንትን ማን ነው መጅድን ሳባው ሌጀንድ ቢኮዝ መጅድ ቅድም ልኮ ሳታስገቡት ቀጣችሁና አስገቡት። ቀጥል። ኦኬ እኔ አጭር ነው። ኤኒዌይ እኔ ምንድነው በጌታቸው ላይ ነበር ቅድም ያወራሁት። አያና መልስ ሰጥቶኝ ነበርና አሁን እሱን ነው ትንሽ እንትን ላደርገው። አያና ምን አለ በእንትኖቹ ስለተማረን ንጉስ ኃይለ ሥላሴም መንግስቱም ይሄ ወደግም ትሉት ይሄ ወደግም በኤርትራ ያደረገው አያያዝ የተሳሳተ ስለነበር ነው እዚህ ያደረሰንና አሁን ከሱ ተምረን በሌላ መንገድ ለመሄድ ነው አለና አሁን አያና በደንብ አንተ በደንብ አልሰማኸውም ወይ? ስማው እንደገና ደግመህ ያልከኝ አንተ እኔ ግን ሳስበው ወይ አንተ አልሰማኸውም ወይ አንተ እንድትሰማው ነው ነግራለሁ። ለምን እንደሆነ ታውቃለህ? ጌታቸው አልተማረም። ለምን ካልከኝ በምንድን ነው ብለህ አስበው። ለምሳሌ ኃይለ ሥላሴ በጉልበት ነው የሞከረው፣ በጉልበት አልተሳካም። መንግስቱም በጉልበት ነው የመከረው፣ ቀጠለው። የኃይለ ሥላሴ ነው ጉልበት፣ መንግስቱ ቀጠለበት። ያውን ጉልበቱን አዳልቦ ማለት ነው። እሱም አልተሳካም። የኢህወዴግ ደግሞ የብልጥ ፖለቲካ በምንድነው በአይዞሌሽን ነው የሞከሩት። ያውም ጉልበት አንፈልግም በአይዞሌሽን ብለው የብልጥ ፖለቲካ ሞከሩ፣ እሱም አልተሳካም። ስለዚህ በዚህ ሶስቱ ካልተሳካ ሌላ ምንድነው? ከዚህ ከሶስቱ እስኪ ሀሳብ ካለ ልስማክ እስኪ። ሌላ ከዚህ የተለየ ምን አይነት ሀሳብ ነው መስጠት የምትችለው ነው? ምክንያቱም ሶስቱም መንገዳቸው ሁለቱም ደሴም ነው። ይሄ ወደግ የተለየ መንገዳቸው የተለየ ቢሆንም አላማቸው ግን ኤርትራን አዳክሞ ኤርትራን ፓርት ኦፍ ኢትዮጵያ ለማድረግ ነውና አሁን አንደኛ በጣም የተማረ ቢሆን ማለት ይሄ ነገር አስተምሮት ቢሆን ጌታቸው ከዚህ ተምሮ ኤርትራን እንደ ነፃ ሀገር አምኖ መተው ነው የሚገባው የነበረው። ጭራሽ ስለ ኤርትራን መተንኮስም ምን ማለት አይነገርም። ኤሌመንት ኦፍ ሰርፕራይዝ ሲሆን ነው የምታየው። እሱ ችግር የለም። እኔ ያልገባኝ ስለመሰለክ እንድመልስልህ ብዬ ነው እንጂ እሱ ችግር የለም። እኛ ማለት ነው ቅድም እንደነገርኩህ ነው። ማንም ህዝብ ነው ግን እኔ ኤርትራ እንደውም ልዩ ነው ብዬ አስቤ አይደለም። ማንም ህዝብ በሀገሩ ላይ ማንም ሰው በቤቱ ላይ ስትመጣበት ያልቃል እንጂ ዝም ብሎ ቤት ማሳልፈው ወይም አገሩን አሳልፈው የሚሰጥ ህዝብ የለም። ስለዚህ እኛ ደግሞ በተለይ በፈለከው መንገድ ብትመጣ እኛ ደግሞ በሁሉም መንገድ ሬዲ ነን እኛ ራሳችንን ለመከላከልና እሱ አይቸግረንም። ለምን ጎረቤት እስከሆነ ድረስ ደግሞ እኔ የሆነ እንትን ሲያወራ ምን ሰምቻለሁ መሰለህ? አገሮች በጦርነት ነው የሚመጡት ብሏል። እና አንፎርቹኔትሊ ደግሞ አገር ከሆኑም በኋላ ጦርነት ያደርጋሉ አለ። ለምን አንዱ የጎረቤቱን ሀብት ለመዝረፍ፣ አንዱ ደግሞ የራሱን ሀብት ለመከላከል ሁሌ ጦርነት ይደረጋል። ይሄ አንፎርቹኔት ነው፣ በሀገሮች ላይ ያለ ነገር ነው ተብሏል። ስለዚህ እኛ እንደ ጎረቤት ሀገር እንደ ሀገርም እንደ ኖርማል ሀገር በማንም አይነት መንገድ ሊመጣብን የሚችል ነገር ስለምናውቅ ሁሌ ዝግጁ ነን። ማለት እኛ ኔይቭ አይደለንም፣ ማንም ሰው አይነካንም ብለን የምንኖር ሰው አይደለንም። እናንተ ደግሞ
አይ ባህር ማስመለስ አለብን ወይ ደግሞ ኤርትራ አገር መሆን የለባትም በቃ የፈለገም ቢሆን እንጠራለን ካላችሁ ኦኬ ጎ ሄድ። እስካሁን ድረስ የተደረገው ኒርሊ ስንት ነው? ከ50ዎች እስካሁን ያ ኒርሊ 67 ዓመት ያካሄዳችሁትን መንገድ ካላስተማራችሁ ይከን ኪፕ ጎዊን። እኛ ደግሞ ድሮ 1 ሚሊዮን ከነበርን 1 ሚሊዮን ህዝብ እንኳን እንደዛ አድርጎ 3-4 ጊዜ መንግስት ከቀየረ ኢትዮጵያ ውስጥ ስለነካችሁት ካሁን በኋላ ደግሞ እኛም ያው መድከም አንደክምም ማለት ራሳችንን ለመጠበቅ እስከሆነ ድረስ እናንተ ስትመጡብን እኛ ደግሞ የተሻለውን መንግስት እየቀየርን እንኖራለን ማለት ነው። እና ይሄ እንደዚህ ዝም ብሎ ሳይክል ይሆናል ማለት ነውና ይሁን ካላችሁ ይሁን ችግር የለም። ግን እሱ አያኖረንም እና እንድክ እንዳልከው እንማራለን እንዳልከው ብትማሩ ጥሩ ነው። ተምራችሁ በሰላም ለመኖር አይዲያ ብታመጡ ሰላም ነው። ካልሆነ ይሄ አሁን አንተ ተመለስኩት ሌሎቹ ሰማቸው የቆየሁት እኔ እንትን እንዳይሆን እንጂ ሰው መጥራት ስም እንዳይሆንና እንጂ በብዛት ዝም ብሎ የንዴት ይመስላል የንዴት እሺ እኔ አጨረኩም ነገር ፍሬ እሺ አጠራጠር ነው ማረጋው አሁን not only you everyone 5 ደቂቃ እንትን ላይ ደረግ ተቀጣጣ እንደዛ ነው ጥሩ በቃ እሺ ኤኒዌይ አያና በቃ ጥያቄ ነበረው ከተማርክ ለለም ካልከ ደግሞ ኢትስ ኦኬ አይ ዊል ዌት ፎር ዩ ኤኒዌይ እኔ እናንተ ውጭ ሀገር ነው ያለነው ባይሆን እናንተ ምንም አንሆንም የሚጋደለውም የሚሞተውም እዛ ያለው ህዝብ ነው እና ብንተሳሰብ ጥሩ ነው ይመቻችሁ መልካም ቀን ኦኬ ቀጥል ተናገር ዶልፊን ግን እሺ ልናገር አንድ ትንሽ ልናገር እሺ ምን አለ መሰለህ አጀንዳው ምንድነው ዶልፊን እዛው እያለ ያብራራል ለአያና ብቻ ነው እንዴ አጀንዳው ወይስ ምንድነው አይ ዝም ብለው እኮ ነው ማለት መሸሸጊያ ነው ሁሌ አያና ምናምን ነው አያና ነው የሚፈልጉት ይደፈርከው እና ለምሳሌ ሀይት ብራዘር ታግጋ መጋፈጥ የማይችል ሰው ሁሉ ጊዜ ያ አጀንዳው ሪፍሬሽ ላድርገውና ምን ርዕሱም ራሱ የሻዕቢያ ውሸቶችና ክህደቶች ነው የሚለው ቅድም እያሰማችሁ ነበር በኢትዮ ፎረም የቀረበው ዶክመንታሪ ነገር ማይኮ ብዙ ጊዜ ስትጨቃጨቀኝ የነበረው ደርግ መገርሰስ ላይ ምንም አይነት ማለት ራሱ ከተቆጣጠረ በኋላ ምንም እንዳላረገና ጀነራል ጻድቃን ሪፈርስ ታደርጉ ነበር ብዙ ነገር ኤኒዌይስ ሻዕቢያ ቲፒኤልኤፍን ተጠቅሞ የትግራይ ጡንቻን ተጠቅሞ የራሱ ነገር ያከናውና ከዛ ይክዳል ክህደት ነው መጨረሻው በቃ ከዚህ ከሃዲ ጋር አሊያንስ የሚባል ነገር የለም አሊያንሱ ለነሱ ነው የትግራይ ህዝብ ምሽግና የትግራይ ህዝብ ፈንጅ ረጋጭ ለማድረግ እንጂ ለትግራይ ህዝብ አስቦ አሊያንስ የሚፈጥር ሻዕቢያ የለም ነው ግን አንዳንዶቻችሁ እዚህ ምን ትላላችሁ ቀድም ከአያጅቦ ጀምሮ ማለት ነው ቁም ነገር መስሎ ቀልድ ነው የተናገረው የሆነ ያንተ የክስ ኬዝ የከሰስከው ሰው ስላነበበው ክሱን አተወውም እኮ አያና ተኾሊፍና ብለዋል ኢሳያስ ስላለ እኔ ተኾሊፍና ብሎ ኢሳያስን ተኾሊፍና ያለው ልተወው ነው እንዴ መሽሽግ ነው የምትፈጥሩት ሁሉ ጊዜ ሀቅ ላይ መጋፈጥ ሲያቅታችሁ የሆነ ስም ስጠራላችሁ የሆነ መደበቂያ ምናምን ነው የምትፈልጉት እዚህ ጋር ትግራይ ሜሞሪያል የሚለው ዶክመንት አድርጋለ ምናምን ትላለ ከዛ ደግሞ ግልብጥ ብለ አይ ተጋብዘው መጥተው ምንድን ሰርግ ነው የተጋበዘው ተጋብዘው መጥተው ያ ሁላ ማስሬፕ ያደርጋል ማስክ ይገላል እንደዛ ይጨፈጭፋል እንደዛ ሉት ያደርጋል እንደዛ ዲስትሮይ ያደርጋል ተረገኛ አርጎት ቋሚያት ክክትቶ ሳይቀር ማለት ነው እንደዛ ዲስትሮይ ያደርጋል ተጋብዘው መጥተው ጋብዘው ነው እንትለው እንዳልተጋበዘ እኮ እየነገረ ነበር አሁን አንድ ሻዕቢያ ኤርትራዊ እዚህ ጋር ምን አለ ኤሪ ሻዕቢያን ሪፈር ማድረግ አይገባህም ስማ ዶክመንት የተደረጉ ኢትዮጵያ አንድ ጊዜ አቦኔ ያን እንትን እያነገርኩ ነው አንድ ጊዜ ቆይ እስቲ ይውለ ዶልፊን መንበር 1 ማለት ኢሳያስ አፈወርቂ የታረቀው የኢትዮጵያን መንግስት ጦርነት እንደሚያደርግ አረጋግጦ ነው የታረቀው ጦርነት እሱ እኮ ሊናገር ነው እኔ እኮ ሐሳብ ሲሰጥ አይደለም ምን መረጋገጫ አይደለም እሱም አይደለም ምን መረጋገጫ አለ
መጀመሪያ ከብልጽግና በፊት ሆልደን አንዴ ስናወራ ከብልጽግና በፊት ይሄን ሁሉ ዓመታት የትግራይን ጠላት እየሰበሰበ እየሰለጠነ የነበረ ኃይል ነው ሻቢያ። ከብልጽግና ጋር አይወዳደርም በፍጹም። አዘር ሪያሊቲ ከመጀመሪያው የነበረው አጀንዳ ከሆነ ባይዘ ወይ ማንም ሰው የሚያውቀው ነው። አሁን ኢትዮፎርም ለምን እንዳቀረው ኢትዮፎርም ባይዘ በጣም የኢጎ ጋዜጠኛ ነው የሆነው። በጣም የኢጎ የጥላቻ በቃ የተለየ እንትን ያለበት እንትን ነው የሆነው ሚዲያ ነው የሆነው የኢትዮፎርም ሚዲያ። በጣም በቃ የራሱን ስሜት የሚያራምድ ነው ሁሉም ነገር በቃ አሁን እኛ ውስጥ ሀገር የነበረው በምናምን የነበረው ተረት አጥፍተናል ብለን ስናበቃ ጭራሽ የተረት እንትን ነው በቃ። ኢትዮፎርም ደግሞ የተለየ እንትን አምጥቶ ነው የሚያደነዝዛቸው። በአብዛኛው ደግሞ ያው እኛ የአራዳ ልጆች ነን የሚሉ ሰዎች ናቸው በዚህ ሚዲያ ላይ ጥላቻቸው እንትን እያደረገ በደንብ እያማወቀ ምናምን የሚልካቸው ወደዚህ ያን እየሰሙ ነው እንትን የሚሉት እና ኢትዮፎርም አቀረበው አላቀረበው ቢዝነስ ሊሆን አይችልም። ሻቢያ ምንም ነገር ሰርቶ አያውቅም የሚለው ጉዳይ ስለሚያወሩት ስለ ሚሊተሪ ኃይል የሚያወሩት ከሆነ ይኸው ታይተዋል። በቃ 44 ክፍለ ጦር ይዞ ገብቶ ምንም ሊያደርግ አልቻለም። በቃ ከዚህ ሁሉ ስብስብ ኃይል ምንም ሊያደርግ አልቻለም። ከዚህ በላይ ፋክት የለም። ምንም አይነት ምስክርነት አያስፈልግም። ተመልሶ ታሪክ መጎርጎር ምናምን አያስፈልግም። ሀገሪቷ የመጣችበትም ሀገሪቷ ያለችበትም የሻቢያ ውጤት አይተነዋል። በቃ ኢትስ ናቲንግ። ሻቢያ ሀገር መምራት ሀገር እየተመራ ነው ብሎ የሚያምኑ ኤርትራውያን እግዚአብሔር በደንብ አድርጎ እያሳያቸው ነው። እያዩት ነው። ሀገሪቷ እየተመራች ነው በትክክል። እውነት እኮ ነው። ሀገሪቷ ሻቢያ በስነ ስርዓት እየመራት ነው። ለሚገባው ህዝብ የሚገባው አይነት አመራር እየመራ ነው። በፉከራ በሽለላ ከሆነ ማለት ነው። መጥፎ ቃላት ላለመናገር ብዙ ጊዜ እንሞክራለን፣ ግን አይቻልም። በቃ እንድንናገር እንገኛለን። በፉከራ በሽለላ ከሆነ ሻቢያ በስነ ስርዓት ነው ሀገሪቷን እየመራ ያለው። ምን ያህል ታታሪ የሆነ መንግስት እንደሆነ የሻቢያ መንግስት ታይቷል። በዚህ 33 ዓመት ውስጥ ሀገሪቷን ከተመሰረተች በኋላ ስለ ደህንነት ጉዳያ በጣም በቃ ውስጧ ላይ ምንም ነገር የማይፈጠር የሚባላት ሚኒተሯን በየአካባቢው ሄዶ ለዛውም በብር በዶላር ሳይሆን በምናም ሳይሆን በብር እየተሸጠ የፈለከው የምታረገው ሰራዊቷን የሀገሪቷን ኢኮኖሚ ደግሞ እንደሚታወቀው ይሄ የማይባል ድርጅቶች በቃ ተጥለቅልቆ ምናም ነገር በሀብት የተለቀለቀ ሀገር ስለሚመራ ሻቢያ በጣም ጀግና መሪ ነው። ሻቢያ ትክክል ናቸው ባይዘው። እንዲሁም የሚሊተሪ ኃይሉም እንዳልኩ ማለት ነው በቃ ለ33 ዓመታት በተለይ ከስልጣን ከመጣ ጀምሮ አሁን አሜሪካ እንኳን ለአሜሪካ መግለጫ የሚሰጥ በአፍሪካ ውስጥ ካሉ ሀገራቶች አንዲቱ ትንሹ ሀገር ኤርትራ ነች። ሶ ሂስቶሪካል ስንሄድ ደግሞ በጣም በቃ ያልተገዛች 450 ዓመት በፍጹም ያልተገዛች ሀገር በጣም የጀግኖች ቁና የሆነች ሀገር ነች። ባይዘው ለአፍሪካውያን ኩራት የሆነች ሀገር ነች። ሶ እቺ ሀገር መንካት ማለት የማይታሰብ ነው። በተለይ ትንሿ ኢትዮጵያ እንዴት እቺን ታላቋን ኤርትራ እንደምትነቃ እኛ ግራ ይገባን ነው። ኦኬ በአንድ ፕሌን ለመታከም ብቻ የሚወጣባት ፕሌን ያለቻት ሀገር ይዞ በዚህ ልክ ሽለላ እኛ ሰምተንም አይተናል። እኛ ይብቃ ይሄን ነገር እስኪ እንደ ማህበረሰብ የልጅ ማቀፍ የሚባል ነገር እናጣጥም እንደሌሎች ህዝቦች ለማለት ያክል ነው እንጂ ከተፈለገ እኛ ሻቢያ እንደግፈዋለን። እኛ ራሱ በተለይ ኤርትራውያኖች እንደግፈዋለን። አንድ ሰው ያስቀራታል፣ እሱም ብቻው ኢሳያስ። እሱም ትግራዋይ ስለሆነ ብቻ ነው የማይጠፋባት እዛች ምድር። ትግራዋይ ስለሆነ ብቻ ነው የማይጠፋባት በህይወት ከቀጠለ ማለት ነው። ኢሳያስ አፈወርቂ ወይ እውነቱን ለመናገር ያው አጋግሮ ገብቶ የሚቀበረው ወይ ኤርትራ ኢትዮጵያ አካል ትሆናለች ወይ ወደ ኢትዮጵያ ወደ ምድሩ ገብቶ ነው ይሄ ሰውዬ ሊሞት የሚችለው እንጂ አይሞትም። ባይዘው ሶ በዚህ እንየው እዛ ያለው አጀንዳ ማለት ነው። ከጾምዶ ጋር የተገናኘው ነገር ተጋብዞ ተብሎ የሚነገርለት ከብልጽግና ከሻቢያ ጋር የነበረው ከትግራይ ጋር የነበረው ጦርነት ተጋብዞ ነው የሚባል ነገር የለም። ተጋብዞ ነው ስትራሱ በጣም ሼም ነው። በቃ ይሁን የዓለም አቀፍ መድረክ ሂደህ እንደዛ የምትል ባለስልጣን ካለ ምን ያህል ወራዳ እንደሆንክ ብቻ በቃላት በማይገለጽ ፊት ነው አጋምጦ ራሱ የሚያወጡ። እዛ መድረክ ውስጥ አትገኝም። እዛ መድረክ ውስጥ ኖርም አትችልም። እዛ መድረክ ውስጥ አዘር ሪያሊቲ እስካሁን ድረስ ተጋብዞ ብሎ ፖለቲካ አለ ጋይስ። ቢያንስ እንኳን ሀገራቶች ዲፕሎማሲ ነው የሚሰሩት። ቋንቋ እንኳን ላጠቃቀሙ እኔ ሰነፍ የህፃን ልጅ ቋንቋ እንኳን አታውቁም እስካሁን ድረስ። በቃ ልክ እንደ መሪዎቻችሁ መሀይሞች ስለሆናችሁ ያን ቋንቋን የምትደግሙት እዚህ መጣችሁ ራሱ ምን ማለት ነው? ተጋብዞ ሰርግ ነው? ራት ነው? ምሳ ነው? ምንድነው የተጋብዘው? ወንድሞች ምን ማለት ነው ግብዣ ማለት?
ናተቋደስ ምንም ሊገባኝ አይችልም። ይሄንን ቋንቋ ሊያስረዳ የሚችል ሰው አለ እንዴ? በጣም የሚያሳፍርኩ ሲቀጥል እቺ ሀገር በዚህ ደረጃ እንድትቀጥል ቲፒኤልኤፍ ነው ጥላት የወጣው ነው። ተጠያቂ ቲፒኤልኤፍ ነው እንደምትሉት ከሆነ ባንክም ታንክ ማስረከብ የወጣው ቲፒኤልኤፍ ነው። ባንክ እና ታንክ ማስረከብ ብቻ ሳይሆን ትግራይ ባዶ እያለች ወደ ሽለላና ፉከራ ገብቶ ጭራሽም እኮ ታስታውሳላችሁ በቆርቆሮ የተሰራ ሚሳኤል ይዞ ወጥቷል ሳይቀር እኮ ፈክሯል። ምን ለመሆን አንተ የነበርክበት ቦታ ሌላ ከተተካ ለምን አሰማም? አንተ ሁ አዩ የምን ስብስብ ሆነ ደግሞ ባንዳ ደግሞ ጭራሽ እንደዚህ ሲያደርግ ምንድን ሊደረግ ነው የጠበቃችሁት? እስኪ እኛ ህዝቡ ላይ የደረሰውን ነገር ነው ያልተቀበልነው እንጂ ፋክቱ እኮ ነው። ስልጣን አስረከበ ከወረድክ በኋላ አልገዛም አልደመረም። ሁ አዩ የባንዳው ስብስብ ማን አንተ? በየትኛው መለኪያ ነው 30 የማይሞሉ ታላቋን በአፍሪካ ታላቋ የምትባል ሀገር ላይ እንደዚህ አይነት ብጥብጥ የሚፈጥሩት? በየትኛው መስፈርት ነው? ምን ሊሆን ነው መስፈርት? መለኪያው ምን ሊሆን ነው? ትንሽ እንኳን ጭንቅላቱ አይሰራም እንዴ? አሁን እኮ አንዳንዶች እኮ የእነሱን ቋንቋ ተጠቅመው ራሱ እኮ አብይ የገዛ ነው ይላል። ምንድን ነው የሚገዛው? ሀገሩን እያስተዳደረ ነው። ኢትዮጵያ ሀገሩ ነች። ኢትዮጵያዊ ነው። አብይ ስልጣን ላይ ያለው ኢትዮጵያዊ ዜጋ ነው። እየገዛ ሳይሆን እየመራ ነው። ማንን ነው የሚገዛው? የባዕድ አይነት በቃ መንፈስ የሚሰማ እነዚህ እኮ ምንላቸው? ለዛ እኮ ነው ለዛ ናቸው እኮ እነዚህ ከተገዙት ናቸው። ያልተገዛው ማህበረሰብ እንደዚህ ያስደፈሩት ሜንታሊታቸው ኢኮኖላይዝ ሜንታሊቲ ነው። በቃ ይሄ ኢኮኖላይዝ እንትን ይዘው ነው መጥተው በቃ የታችነት ስሜት ያላቸው አይታችኋል። መግዛት ይላል። ምን እያረክ ነበር አንተ 27 ዓመት ሙሉ ሀገር ኢትዮጵያ ደረቱ ነፍቶ እያስተዳደረ የነበር ኃይል አብይን እንደ ባዕድ በቃ ከጣሊያን ከምናምን ከጣሊያን ከዛው አረ ከሱዳን የመጣ ኃይል ያደርገዋል። የሆነ የባዕድ ኃይል ያደርገዋል። በቃ ሀገሩን ነው እየመራ ያለው። ፋክቱ ይሄ ነው። ባይዞ ይሄን ፋክት አልቀበል የምትል ከሆነ ትገረፋለህ። ምንም ወሬ የለውም። ይሄ ስልጣን ኃይል ነው። እዚህ እንደዛ ስለሚሉ ነው ከፖለቲካ ውጭም እየሰፋ መሄድ ስላለበት ነው ሀሳቡ። ኦልሬዲ ፖለቲካሊ ቢሆን ከፓርቲውን ብቻ ነበር ታርጌት የሚደረጉ። ግን ያ ብቻ አይደለም። ደጋፊዎቹም ራሱ ካድሬዎቹም ራሱ እንደ መሪዎቹ እንዳልኩ መሀይሞች ስለሆኑ የቋንቋ ልንጠቀም እንገደዳለን። ምንም አማራጭ ስለሌለ ማለት ነው። እሱ ስልጣን ላይ ጀምሮ ጦርነቱን ያስጀመረ ኦኬ። በኤርትራ በኩልም መጀመሪያ ከብልጽግና በፊት የጋበዘ ቲፒኤልኤፍ ነው። አርቲስቶችን ልክ እንደ ሻቢያ ነው ባይዘው ቲፒኤልኤፍ የራሱ የተወሰኑ ትልቅ አርቲስቶች አሉት። በእነሱም ይጠቀማል። ድህረ መረፃ ሐዲ አላ ብዘል አንበሳ እየተባለ እንዳልተፎከረ አሁን ሻቢያን የጋበዘው ብልጽግና ነው ትላለህ። እዚህ ጋር መጥተህ ህዝብ ካስጨረስክ በኋላ ካስጨፈጨፍክ በኋላ ለዛውም አልጸጸትም ላለ ኃይል ሂደህ ልትጎነበስ ሀገሬን አውንጅለህ የባዕድን ስሜት እንዲሰማ ልታደርግ ትሞክራለህ። ተቆርቋሪ ለመምሰል ትሞክራለህ። ኢማጂን ተቆርቋሪ ለመምሰል ትሞክራለህ። በቃ ሀያ ለማይሞሉ ሰዎች ይህ ሁሉ ትግል ዋጋ እንደተከፈለ ለእኛ ነው ብለው ራሳቸው እጃቸው አንስተው ሰራዊቱም ሳይቀር በዚህ ጦርነት ውስጥ የኔ ነው ብሎ በአደባባይ መስክረው ያ ሰራዊትም እኔ የእናንተ ባሪያ ነኝ ብሎ መስክሮ ሲያበቃ አንተ የህዝብ ተቆርቋሪ መስለህ ለጆኖሳይድ እንትን ልታደርግ ትመጣለህ፣ ልታብራራ ትመጣለህ። ምን አይነት ሼም የሌላችሁ ሰዎች ናቸው? አላውቅም እኔ። ኦኬ ለህዝብ ተቆርቋሪ ቢሆን እኮ ችግር የለውም። ምንም ችግር አይኖርብኝም ነበር። የትግራይ ህዝብ የጠፋው እኛን ለማኖር ነው። የትግራይ ህዝብ እኛንም ኤርትራንም ማኖር አለበት። ድፋዕ ኃይሎም ወይም ብግልጽ ትፈልጥዮም ጽቡቅ ገርኩም ሰሚዕኩም አማቀለ ኸፊሎም አሁን ብልጽግና የምትከስበት ምክንያት ምንድን ነው? 1.5 ሚሊዮን የማይመረባትን ሀገር ልትጎነበስ 130 ሚሊዮን ህዝብ ጋር ልታጋጭ ምን አይነት የፖለቲካ ካልኩሌሽን እንደምታደርግ እኔ ሊገባኝ አይችልም። ለዛውም በአፍሪካ ትልቅ ተጽዕኖ ፈጣሪ ሀገር ነች። ተወደደም ባይዘው ጠላት ይመረዋል። ይሄን ቃል በጣም ነው የሚመረው። ይሄን ቃል ባንዳ የኮሎናይዝ መንፈስ ያለው ሰው ይሄ ቃል በጣም ነው የሚያበሳጨው። የፈለገ ነገር ቢሆን ኢትዮጵያ ሺህ መሪ ብትቀይር አፍሪካ ላይ መሪ ነች ሀገር። ተወደደም ተጠላ በቃ አንዳንዴ ታድሉታል አለ ትዕድልትም ነው እንድታውቁት እንጂ ኢቭን የራሷም ሆኖ ከራሷም ውጭ የሆኑ ኃይሎች ኢትዮጵያ ተገዝታለች እንደዚህ 5 ዓመት የማይመጣጠር ነገርም የለም። ውስጧ እንደዚህ ነው ብዙ ነገር ይባላል። እቺ ሀገርስ ትመራለች አፍሪካን። ባይዞ አፍሪካ ግዛቷ ነው ለኢትዮጵያ ሙሉ አፍሪካ ግዛቷ ነው። በተለይ በሂስቶሪካል መሰረት
ምኑ አፍሪካ የሚጠራው የኢትዮጵያ ስም እንዲታወቅ እችን ታላቅ ሀገር ይህንን ታላቅ ህዝብ ያላት ሀገር ታላቅ ታሪክ ያላትን ሀገር ትተህ 1.5 ሚሊዮን በዓለም ላይ ሙዚየም የገባ የሚመስል ተብሎ የሚነገርላትን አገር ልታፈነድድ ትልቅን መዘዝ ወደ ትግራይ ድረስ ስትመጣ ዝም ብለን ልትታ አችልም። የፈለገ ነገር ልታረግ ዝም ብለን ልናይ አንችልም። እኛ ደግሞ አንሰማም። ባይዞ አንዳንድ ሰዎች አሁን እንዳሉ በቃ ኢትዮጵያ እንደዚህ ስለሆነ እኮ እነዚህ በቃ እንደዚህ ባንዳዎች ምናምን ዝም ብሎ ስማስ የሚሰጠው እያወቀ ነው፣ እየመረረው ስለሚወጣው ነው። እየመረረው ስለሚወጣው ነው። እኔ ሲቪል ለዞም አገር ውስጥ አይደለም የምኖረው። ፎር ኤግዛምፕል እኔ አብይ ለኔ ያስተዳድረኝ ባይዞ አብይ ለኔ መሪ አይደለም። አብይ የሚገዛት የሚመራት ሀገር ላይ አይደለም ያለሁት እኔ ባይዞ ፋክት ስለሆነ ነው የምናገረው። የብልጽግና ተላላኪ ይልሃል በማሸማቀቅ ምናምን ድሮ በቃ ይሄ ብናይ ልማዓት ጉጅ ለፕሮፓጋንዳ ዝኽየል የለን ኢትዮጵያ ራሱ አሁን ሱትታ ምናምን ነገር ፋይዳ አምጥታለች። ራሱ አሁን ብለህ እግዚአብሔር ፊት ብቻ እንደምትጠየቀው ብቻ የምትወጀንበት አይዲያ ነው የመጣው አሁን ላይ ብራዘር። ዝም ብሎ ለአንድ ለአምስት 3 መስክሮ አንዱ ካልመሰከረ ምናምን ተብሎ የምትለቀቅበት ምንም አይነት ነገር የለም አሁን ብራዘር። ህግና ህጋዊነት በቀጥታ እየመጣ ነው። ይህን ደግሞ እንደግፈዋለን። በዚህ መሰረት ነው ምስክርነትም እየሰጠን ያለ ነው ፋክት ስለሆነ ማለት ነው። ኤርትራ እንዴት ነው የምታወዳድሩት ነው ጥያቄው። ለምንድን ነው ውድድር ውስጥ የምትገባው? እዚህ ውስጥ ገብታ ውጥንቅጥ ውስጥ የምትገባው ለምንድን ነው? አሁን ራሱ አለች ምናምን ብሎ የሚሸልሉበት ያለችው እነዛ ኃይሎች በኢትዮጵያ ስም በትግራይ ስምም የኢትዮጵያ ፓስፖርት ይዘው ትግራይ ውስጥ ስልጣን ስለያዙ ብቻ ነው እየተጠሩ ያሉት እየተነሱ ያሉት። አዘርዋይስ የለም። የትግራይ ባለስልጣናት ኢትዮጵያውያኖች አዲስ አበባ ያሉት ሀገራቸው ላይ ባንዳውና ተላላኪው ግልጽ እኮ ነው። ቢያንስ አንድ ሰው ካልኩሌሽን ማድረግ ይችላል እኮ ባይዘው መርተዋታል። እቺ ሀገር ቢያንስ መርተዋታል። እቺን ታላቅ ሀገር መርተዋታል። እቺን ታላቅ ሀገር መርተው የዓለም ስቴጅ ላይ ተቀምጠዋል እኮ ቢያንስ። በጣም የሚያሳፍር እኮ ነው። ይሄን ያህል ባንዳነት፣ ይሄን ያህል ክዳት በጣም የሚገርም እኮ ነው። ምን ያህል ከሃዲ ብትሆኑ የዓለም ስቴጅ ውስጥ ያስቀመጠች ደብተርና እስክሪብቶ ይዘህ እንኳን ማንበብና መጻፍ የማትችል በዚህ ሀገር ስም የዓለም ስቴጅ ውስጥ ቁጭ ብለህ ተቀምጠህ ተናግረሃል እኮ ቢያንስ። አሁን በሚሊተሪም በምን አንዳንድ ነገር ጽምዶውን ለማብራራት ለሚሞክሩ ሰዎች እነሱን ለማሳየት የሚያደርጉት ነገር እየሰማን እያየን ነው። ትግራይ ውስጥ የምታዩት የምትሰሙትም ነገር በቃ ሻዕቢያ ለመቆለል በቃ ምናምን ነገር ለማድረግ ይሞክራሉ። እኛ ማናቅ ሰዎች ሆነን አለን። በደንብ አድርገን ነው የምናውቀው። ባይዘው የትግራይ ህዝብም ያውቀዋል። ሌላው ይቀር እዚሁ አሁን 2 ዓመት ያለፈውን ጦርነት ይታወቃል። ሻዕቢያ ኢዝ ናቲንግ በቃ ናቲንግ። ሻዕቢያ ኢዝ ናቲንግ ምንም ነገር 44 ክፍለ ጦር ይዞ ገብቶ ተገርፎ ነው የወጣው። ይሄ ሁሉ የደሃ ልጅ አለቀው እዛው እናቱ ትጠይቀው ለምን እንደሆነ ራሱ አንድ እንኳን የሚጠይቀው ኃይል የለም። እዚህ ጋር መጥቶ አፉ ሊከፍት የሚሞክር ኤርትራዊ ካለ የጤንነት ችግር ስላለበት እኔ የሆስፒታል ሄዶ እንዲታከም ብቻ ነው ይህንን ነገር ነው እንትን ማድረግለት። ዊዛው ዳት ከሱ ጋር የሚያከራክር ምናምን ነገር የለኝም። ስለ ጀግንነት ምናምን እኔ ሽም ይዘኛል። ኢትዮጵያዊ ሆኖ በዚህ ቋንቋ ለመውራት ሲሞክር በጣም የሚያሳፍር ነው። ኢትዮጵያ እኮ ሶማሊያ ሄዳ መንግስት የቀየረች ሀገር፣ ኢስት አፍሪካ ላይ እኮ በጣም የተለያዩ ኃይሎችን አስቀምጣ እኮ የፈለገችውን ነገር የምታገላምጥ ሀገር እኮ ነች። ዝም ብሎ የሚረባና ማይረባ ውስጥ ውጥንቅ ውስጥ አስገብቶ እተቴ ማለት ተገቢ ነው ብዬ አላስብም። ጽምዶ የኤርትራውያን ነው የጀመሩት። ኤርትራውያን ነው በልመና ነው የመጡትም በልመና ነው። አይታችሁታል። አርቲስቶቹ መንገድ ላይ ወጥቶ በቃ በልመና ኖርማሊ በቃ ሪዝኑም ብልጽግና እንደማይቻል ስለማወቁም ስለገባቸውም ከምንም በላይ ደግሞ ከሚሊተሪ ውስጥ አገር ካለው የእግረኛ ሰራዊት ምናምን ዘመናዊ ትጥቁም የዲፕሎማሲ አቅሙም ታይቶ በስነ ስርዓት ትግራይና አምሓራ ያዳኺሙ ናብ ኤርትራ ገስግሳለሁ እዚህ ያለውን መባልማ ጽምዲ አታድል ያለ ጥግተኛ አሁን እዚህ ጋር መጥቶ እኛ መንግስት ቀይሮ ምናምን እኛ እንደ ፍላጎታችን የምናደርግ እኛ ሀገር ላይ ያለና ሚላል እንዴ ብራስ ምንድነው ታወራው? ዝም ብሎ እኮ አይደለም ሁሉም ጊዜ ያለው ማለት ዝም ብሎ አሁን እንደ ሻዕቢያ አይነት ፖለቲካ ኢትዮጵያ አራምዳ አታውቅም። ባይዘው ከቲፒኤልኤፍ ውጭ ማንኛውም የኢትዮጵያ መንግስት እንደሱ አይነት እንትን ዝም ብሎ መጥቶ በፉከራ በሽለላ ተናዶ ምናምን በቲክቶክ አንድበት አይደለም ሀገር የምትመራው። ባይዘው አይደለም አሁን እንደዛ ቢሆን አያና ተነስቶ ጦርነት ከፈተ ነው በቃ ሌላ እንትን የለውም በሌላ አማርኛ ማለት ነው። አሁን እንደዚህ በሚባለው በቃ አያና እጁ ላይ ራሱ በጣም ሚሊዮንስ ኤርትራውያን አሉ። ምለው ቋንቋ ከተጠቀማችሁ አያና ፐርሰናል ሳይሆን ይገባችኋል። ሚሊዮንስ ነው ያሉት። በቃ እርምጃ ወሰደ ማለት ነው በሌላ አማርኛ። ይሄ ሙትቻ እንትን ኢትዮጵያ አትከተልም፣ እኛም አንደግፈውም። ዝም ብሎ ጊዜ ያለው በጊዜው መሰረት ቀስ በቀስ የሚሰራው ስራ ይሰራል። ታላቅ ኢትዮጵያ በቅርብ
በአይናችን እናያለን። ቴንክ ዩ ዶልፊን